የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች የቤተ ክርስቲያን ተልእኮ በተለያየ ስፍራ እየተካሄደ ይገኛል እና በዚህ ፕሮግራም አሁን በዚህ ስቱዲዮ ባለንበት እንግዶች ጋብዘን በተለያዩ የቤተ ክርስቲያን ተልእኮዎች ጉዳይ ላይ ውይይት እናደርጋለን። በዚህ ሂደት ላይ ደግሞ አብራችሁ እንድትቆዩ እንጋብዛለን። አስቀድሜ እንግዶችን አስተዋውቃለሁኝ። ከዛ በኋላ ወደ ዋናው የውይይታችን ርዕስ ላይ እንሻገራለን። እዚህ ስቱዲዮ ጥሪያችንን አክብረው ከመጡት እንግዶች መካከል ታላቅ አባት ብፁዕ አባታችን አቡነ ማርቆስ ገብረ መድኅን እዚህ ይገኛሉ። አባታችን እንኳን ደህና መጡ። በቅርቡ ወደ ናይሮቢ ኬንያ ለትልቅ ጉባኤ ሄደው ነበር እና በዚህም ጉባኤ ላይ እንግዲህ የአምሳያ በተለይ የምስራቅ አፍሪካ የካቶሊክ ቤተክርስቲያን ጉባኤዎች ህብረት ትልቅ ጉባኤ ነበር እና እዚያ ተሳትፈው አሁን እዚህ አዲስ አበባ መጥተዋል እና እዚህም አብረው ሄደው ከነበሩት ወጣቶች ጋር ነው እዚህ የሚገኙትና በዚህ ባሳለፋችሁት የሳምንት ውስጥ የተካሄደውን በኬንያ በናይሮቢ ውይይት እናደርጋለን እና ይህንንም ጥሪ አክብረው ስለመጡ እጅግ እናመሰግናለን። እንኳን ደህና መጡ። እንደዚሁም በዚሁ ጉባኤ ላይ የተሳተፉ ከዚህ ከኢትዮጵያ ካቶሊካዊት ቤተክርስቲያን ተወክለው የሄዱ በወጣቶች ርዕስ ዙሪያ ላይም ስለነበረ ወጣቶች ከመላው የአምሳያ ሀገራት ተሳትፈዋልና ከኢትዮጵያም ወክለው የሄዱ ወጣቶች እዚህ ይገኛሉ። እናንተም እንግዲህ ራሳችሁን እንድታስተዋውቁ ጠይቃችኋለሁኝ። እሺ፣ አመሰግናለሁ። መክሊት ሰለሞን እባላለሁ። በኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት ጉባኤ ጠቅላይ ጽሕፈት ቤት የወጣቶች ቢሮ አስተባባሪ ነኝ። እሺ፣ አመሰግናለሁ። ሀያት አብዲ እባላለሁኝ። የአዲስ አበባ ሀገረ ስብከት የወጣቶች ቢሮ አስተባባሪ ነኝ። ጥበቡ አለም እባላለሁ። የአዲስ አበባ ሀገረ ስብከት ወጣቶች ሰብሳቢ። እሺ፣ እግዚአብሔር ይስጥልን። እንግዲህ እንኳን ደህና መጣችሁ። እናንተ ወጣቶች በዚህ በታላቅ ጉባኤ ለመጀመሪያ ጊዜ እዛ ተሳትፋችኋል። ከጳጳሳት ጋር አብራችሁ ሄዳችሁ ኢትዮጵያን ወክላችሁ በዚያም ቦታ ጥሩ ስራ ሰርታችሁ እንደመጣችሁ ሰምተናል እና ስለዚያም ታካፍሉናላችሁ። አስቀድመን ግን ከዛ በፊት ብፁዕ አባታችን ስለ አምሳያ ጉባኤ ምንነት፣ መቼ እንደተመሰረተ ዓላማው አስመልክቶ ይነግሩናል። በሁለተኛው ክፍል ደግሞ ስለ ቆይታችሁ ስለነበራችሁ ተሳትፎ ለተመልካቾች እንግዲህ ግንዛቤ እንድትሰጡ እድል እንሰጣችኋለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ብፁዕ አባታችን እንግዲህ አምሳያ ጉባኤ ረዥም ጊዜ እየተካሄደ ያለ ጉባኤ ነው። በዚህም በኢትዮጵያ መካሄዱ ይታወቃል እና ለአድማጮች ደግሞ የበለጠ ግንዛቤ እንዲኖራቸው አመሰራረቱ እንዴት እንደነበረ፣ መቼ እንደተመሰረተ እና ዋና ዓላማው ደግሞ ምን እንደሆነ አምሳያ እንግዲህ አምሳያ ሲባል ያው ምህጻረ ቃሉ ያው የምስራቅ አፍሪካ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ህብረት ነው። በእንግሊዝኛ አጠራሩ ምናልባት እሶም ይጠሩታል እና የበለጠ ግንዛቤ እንዲኖረን ምንነቱን እና ዓላማው ምን እንደሆነ መቼ እንደተመሰረተ ቢገልጹልን። የሻባ ጴጥሮስ በመጀመሪያ አመሰግናለሁ ይህንን የውይይት ጊዜ እንድሳተፍ ግብዣ ስላደረጉልኝ። አምሳያ እንግዲህ በአሁኑ ጊዜ ከተመሰረተ 65 ዓመቱ ነው። 65 ዓመቱን በማክበር ላይ ይገኛል። መጀመሪያ ይህንን ሀሳብ ይዘው የተነሱት በዛን ጊዜ ታንጋኒካ ወይም በአሁኑ አጠራር ታንዛኒያ የጳጳሳት ጉባኤ አባላት ናቸው። እነሱ የ1960 እንደ አውሮፓውያን አቆጣጠር ማለት ነው። ያኔ ይህንን ሀሳብ በክልላችን በሪጅኑ ማለት በምስራቅ አፍሪካ ብዙ የሚያመሳስለን ነገር አለ።
ሁላችን በክርስቶስ የአንድ ቤተሰብ ነን፣ አፍሪካውያን ነን። ወንጌል አደራ አለብን። ስለዚህ አብረን ለዚህ ትልቅ ዓላማ ብንቆም፣ ልምድ ብንለዋወጥ ቤተ ክርስቲያንን አጠናክረን እንቀጥላለን። ተልእኮዋን ማጠናከር እንችላለን፣ መማማር እንችላለን ብሎ ነበር። ምክንያቱም ይህንን በጎ ሀሳብ በምንቀሰቀስበት ጊዜ የካቶሊካውያን ቁጥር እጅግ በጣም እያደገ መጥቷል። በአንዳንድ ኮንፈረንሶች በአመት እስከ 1 ሚሊዮን ምዕመናን ከዛም በላይ ወደ ካቶሊካዊነት እየመጡ የሚገኙበት ጊዜም ነበረ። ስለዚህ ያኔ እንግዲህ የታንጋኒካ ወይም የአሁኑ ታንዛኒያ የጳጳሳት ጉባኤ ይህንን ሀሳብ አንስተው በቅድስት መንበር ተወካይ በቫቲካን ኤምባሲ በዛን ጊዜ ናይሮቢ ናቸው፣ በናይሮቢ በነበሩበት አሳውቀው ከቅድስት መንበር ፍቃድ በማግኘታቸው በ1961 ዓመተ ምህረት በዳረ ሰላም በተደረገ ጉባኤ ይህ አብሮነት የያዘ የምስራቅ አፍሪካ ጳጳሳት ጉባኤ ተቋቋመ። አመሳያ አይደለም ስሙ። ያን ጊዜ አመሳያ የሚል ስም አልነበረም። ኢንቴቤ ወይም ኢንተር ቴሪቶሪያል ቦርድ ኦፍ ኢስተርን አፍሪካ ቢሾፕ ኮንፈረንስ በማለት ነበረ ስሙ የወጣው። ከዛ በኋላ እነማን ተሳተፉ ካላችሁ ራሷ ታንዛኒያ፣ ኡጋንዳ፣ ዛምቢያ፣ ማላዊ፣ በዛን ጊዜ ደቡብ ሱዳን አልነበረም፣ ሱዳን ነው የተሳተፈው በዛን ጊዜ። ኢትዮጵያም እዛ አካል አልነበረችም። በኋላ እንግዲህ ይህንን በራሳቸው በክልል አብረው ከተወያዩ በኋላ እውቅናውን በ1964 ዓመተ ምህረት በናይሮቢ ባደረጉት ጉባኤ በቅድስት መንበር ደብዳቤ ተሰጥቶላቸው ፎርማሊ እንዲመሰረት ተደረገ ማለት ነው። የተወለደው እዛው ታንዛኒያ፣ በኋላ የተጠናከረው ደግሞ በናይሮቢ በተደረገው እውቅና አገኘ፣ ዓለማዊ እውቅና አገኘ ማለት ነው። ይህ እንግዲህ የወንጌል ህብረት አብረው በምስራቅ አፍሪካ የሚገኙትን ምዕመናኖቻቸውን የመከታተል ለወንጌል በጎ ዓላማዎች ተግዳሮቶችን አብሮ መወያየትና አብሮ እቅድ አውጥተው አብሮ እንዲጓዙ ጠቅሟቸዋል። እና እንግዲህ ኢትዮጵያ በ1973 ዓመተ ምህረት እንደ አውሮፓውያን አቆጣጠር የዛ አባል ለመሆን ጥሪ አስገባች ማለት ነው። ኢትዮጵያ እንግዲህ በዛን ጊዜ ኤርትራንም ይጨምራል። ኤርትራ ኢትዮጵያ አካል ስለነበረች ይጨምራል። እና ይሄ ኢትዮጵያ እንግዲህ መልስ ተሰጥቷት በ1977 ላይ ሙሉ ተሳታፊ እንድትሆን ተደረገ። የኢትዮጵያ ደግሞ ተቀባይነት ሙሉ በሙሉ 1979 ዓመተ ምህረት ኢትዮጵያ የዚህ ሙሉ አካል ሙሉ ድምፅ እንዳላት የኢትዮጵያ ቤተ ክርስቲያን እውቅና እስከ ቫቲካን ድረስ በስም ዝርዝሩ ውስጥ ተደረገ። በቫቲካንም ስብሰባ ባደረጉበት ይሄኛው ኢትዮጵያ ሙሉ የተጸደቀው በዞምባ ማላዊ ላይ ባደረጉት ጉባኤ ነው። ኢትዮጵያ ሙሉ አካል ናት የሚል ደብዳቤ ተሰጣት ማለት ነው። ከዛ እንግዲህ ያኔ ኤርትራም ጨምራለች። ኤርትራ እንግዲህ ራሷን ችላ የገባችው ከ1993 በኋላ ነው ኢትዮጵያ ኤሪትሪያም የገባችው። እንግዲህ በአሁኑ ጊዜ የቁጥራቸው ያው ጨምሯል። ያው ኢትዮጵያ፣ ኤሪትሪያ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ማላዊ፣ ዛምቢያ እና የጅቡቲና ሶማሊያ ደግሞ ተጠባባቂ አባላት ናቸው።
እነሱንም አንዳንድ ያው ክራይቴሪያቸው ተሟልቶ የዚህ አካል ሊሆኑ ይችላሉ። ከደቡቡ ደግሞ ሊቀላቀሉ የሚያስቡ አሉ። ሩዋንዳ፣ ብሩንዲ ጥያቄ አቅርበዋል። የነሱ ጉዳይም እየታየ ነው ያለው። እንግዲህ አጠቃላይ 1964 ዓመተ ምህረት አመሰያ የሚል ስም የወጣው ቫቲካን ላይ በተደረገው ጉባኤ የአመሰያ ሀገራት ሄዶ ቫቲካን ለተሰባሰቡት በዛን ጊዜ ነው። አመሰያ የምስራቅ አፍሪካ የጳጳሳት ጉባኤ ማዕከል ሆኖ የጸደቀው በ64 ነው። ኢትዮጵያ የተቀላቀለችው 73 ነው። እውቅና ያገኘችው 79 ነው። እና እንግዲህ ዋናው እንግዲህ ቅድም እንዳልኳችሁ ወንጌልን ለማጠናከር ነው። ምእመናኖቻችንን በጣም ጥሩ የሆነ አቅጣጫ ለማስያዝ ነው። በዛን ጊዜ ደግሞ የነበረ ሁኔታ እነዚህ የምስራቅ አፍሪካ አገራት ከቅኝ ግዛት እየተላቀቁ የሚመጡበት ጊዜ ነበረና በራሳቸው አሰራር በራሳቸው አቅጣጫ የራሳቸው እቅድ አውጥተው ወንጌልን የሚሰሩበትና እንደገና ደግሞ የቤተ ክርስቲያን የቫቲካን ሁለተኛ ጉባኤ ወይም ቫቲካን ቱ የሚባለው ለተሃድሶ ራሳቸው የሚያዘጋጁበት ነው። እስካሁን ድረስ በቫቲካን ዋን የመጀመሪያው ቫቲካን ጉባኤ ስትተዳደር የነበረው ወደ ርዕሰ ሊቃነ ጳጳሳት ፒዮስ 6ኛ ጥሪ መሰረት ወደ ሁለተኛ ቫቲካን ራሳቸው ለማስተናዳት በጋራ በቅንጅት የራሳቸውን እቅድና የራሳቸውን አጀንዳ ይዞ ለመቅረብም ስባልም ነው ይሄ ጉባኤም የወጣውና እንግዲህ በአሁኑ ጊዜ ፍሬው በጣም እየታየ ያለበት ነው። ፍሬው ስንል ደግሞ ወደ ምስራቅ አፍሪካ ጉባኤው ሲገመግብ ምን አደረገ በዚህ 65 ዓመተ ምህረት ሲባል ስሞል ክርስቲያን ኮሚኒቲስ የሚባሉ አሉ። መንፈሳዊ ማህበራት እጅግ በጣም በተጠናከረ መንገድ በአፍሪካ እየሰሩ ነው ያሉት። በቡድን ሆነው ክርስቲያኖች እምነታቸውን በመንደር በቡድን ሆነው የመገንባት ሁኔታ፣ መንፈሳዊ ማህበራትን ማጠናከሩ ሁኔታ አንዱ የምስራቅ ጳጳሳት የስራቸው ውጤት ነው። ሁለተኛው ትልቁ ዩኒቨርሲቲ አለ በናይሮቢ ላይ የሚገኘው የምስራቅ አፍሪካ ጳጳሳት ጉባኤው የዚህ የስራቸው ውጤት ነው። ሶስተኛ የትልቅ የስልጠና ማዕከል ኤልዶረት ላይ የሚገኘው ጋባ ላይ የሚገኘው የሐዋርያው ስራ ማሰልጠኛ የአስተንትኖ ማሰልጠኛ ብዙ ካቴኪስቶችን ካህናትን የእውቀት ማበልጸጊያ ማዕከል እሱ አራተኛው ነው። እንዲሁም ደግሞ በተለያየ በቢሮዎቹ ውስጥ በምስራቅ አፍሪካ ዩኒቨርሲቲ ውስጥ የተለያየ ስልጠናዎች ይሰጣል። ኮሚኒኬሽን ይሰጣል። ካህናትን በተለያየ ቦታ ለምስራቅ አፍሪካ እንዲዘጋጁ እያደረገ በካኖን ሎው፣ በሶሻል ሚኒስትሪ፣ በቲዮሎጂ በተለያየ መንገድ እንግዲህ እያገለገል ስላለ ብዙ በረከት ያለው ተቋም ነው ብዬ ነው ማስበው። አባ አይ በጣም ጥሩ ነው። እንግዲህ ለውይይታችን መነሻ ይሆን ዘንድ አመሰራረቱ መቼ እንደነበረ እና ምናልባትም እንግዲህ አንድ 10 ሀገራት ናቸው ይመስለኛል እዚህ ላይ ያሉት። ጅቡቲ፣ ሶማሊያ እንግዲህ ተጠባባቂ አባላት ሆነው እንግዲህ አንዳንዴ ይሳተፋሉ እና ትሩፋትም አለው። ረዥም ጊዜ ብዙ እንቅስቃሴም እንግዲህ ቅድም የተነሳውም እርስ በርስ ጳጳሳት ጉባኤዎች እርስ በርሳቸው እንዲህ ሲገናኙ አንድ ላይ ሲሆኑ የመማማር በጋራ የቤተ ክርስቲያን ተልእኮ ላይ በጋራ እንዲሰሩ ለማድረግ እንደዚሁም ደግሞ የጋራ ደግሞ ተግዳሮቶችም በጋራ ለመጋፈጥ እንዲችሉ መቀራረብ ፈጥሯል የሚል ነው እንግዲህ ያነሱልን እና ትልቅ ነገር ነው። እዚህም በኢትዮጵያም በ2018 እንደ ፈረንጆች እንደ አውሮፓ አቆጣጠር እዚህም ኢትዮጵያ እድል ገጥሟት እዚህ አዘጋጅታ እንደነበረ እንግዲህ እናስታውሳለን እና በዛም ጊዜ እንግዲህ ራሱ የቻለ ርዕስ ነበር እና ለኢትዮጵያም የመነቃቃት እና እዚህም ከምስራቅ አፍሪካ ሁሉ ጳጳሳት፣ ምእመናን እንደዚሁም ካህናት፣ ደናግል እዚህ በተገኙበት
እዚህም ካሉት ጋራ ተገናኝተው በጋራ ለቤተ ክርስቲያን እድገት መሰራቱ ትልቅ መነቃቃት እንደ አነሳ ብዙዎች ያስታውሱታል። እና አሁን ደግሞ በሌላ ርዕስ ላይ የጋራ ጉዳይ በሆነ ርዕስ ላይ ውይይት ለማድረግ በናይሮቢ ነበረ አሁን ላይ የተደረገው ጉባኤ እና እዛም ሄዳችሁ ተሳትፋችኋል። እና እንግዲህ ወደዛ ጉባኤ እንግዲህ ልንሻገር እንችላለን። አሁን ከ10 እስከ 19 ሐምሌ እንግዲህ ለአንድ ሳምንት በላይ ወይም ለ10 ቀን እንግዲህ የቆየ ውይይት ነው የተካሄደው እና ብዙ ጳጳሳት፣ ካህናት፣ ደናግል፣ ምእመናን፣ ወጣቶች ደግሞ ከተለያዩ ከአምስያ ሀገሮች እዚያ ተገኝተው እንግዲህ ትልቅ ጉባኤ ተካሂዷል። እና የዚህ ጉባኤ ዋና ርዕሰ ጉዳዮች ምንድን ናቸው? የጋራ ናቸው ተብለው የተነሱ የቤተ ክርስቲያን የጋራ ተልእኮ ስራዎች ውይይት ላይ የቀረቡ በዚህ ጊዜ ምንድን ነበር? እንደዚሁም ደግሞ እንደ ተግዳሮትስ የታዩ እና በዚህ ጊዜ ደግሞ ትኩረት አድርገን መያዝ አለብን ብለው ጳጳሳት ሲመክሩ ከወጣቶችም ከምእመናንም ከደናግል ከካህናት ሲመክሩ የተገኙ ምላሾች ምንድን ናቸው የሚለውንም ብናነሳት ስለ ቆይታው ትንሽ ቢነግሩን ማለት ነው። የዚህ ከ10 እስከ 19 የነበረው ጉባኤ እንግዲህ የ21ኛ መደበኛ ጉባኤ ነው የሚባለው። ዘንድሮ ሐምሌ 10 እስከ 19 ወይም በፈረንጆች ከ18 እስከ 16 ያደረግነው። ይህንን ኡጋንዳ ነበር እድል የተሰጣት፣ ግን እድሉ በአንዳንድ ምክንያቶች ወደ ናይሮቢ እንዲዞርና ኬንያ አስተናጋጅ እንድትሆን ተደርጓል። ኬንያውያን እንግዲህ ኤርፖርት ስንደርስ ልዩ አይነት አቀባበል ነበር የተደረገው። መዘመራን ይዘው በኬንያ ባንዲራ ይዘው ነው እና የኛ ተወካዮችም ኢትዮጵያ ባንዲራ ይዘው ጳጳሳት ሁሉ በታላቅ ደስታ ነው የተቀበሉን። እና እንግዲህ ያው አንድ ጉባኤ ሲዘጋጅ የጉባኤ አዘጋጅ ኮሚቴ አለ፣ ርዕስ ይመርጣል። ለዘንድሮ የተመረጠው ሲኖዶሳዊ ጉዞ ከወጣቶች ጋር የሚል ነው። ወጣቶችን በማቀፍ ወጣቶችን ተስፋ የነገ ተስፋ መሆናቸውን እንዲያውቁ ፍትህ እና ሰላም እንዲኖር እና ደግሞ መልካም አስተዳደር በሚል ርዕስ ነው እንግዲህ ይሄ ለዚህ ለውይይቱ የቀረበው ነገር ነውና ወጣቶች ላይ ትኩረት ያደረገ ወጣቶችን ያማከለ ስለሆነ እንግዲህ ወጣት ተወካዮች ከሁሉም አገራት እዛ ተገኝተዋል። እዛ ተገኝተው ቀጥታ ተሳትፎም አድርገዋል። እንግዲህ ርዕሰ ሊቃነ ጳጳሳት ፍራንቸስኮ በጻፉት ጳጳሳዊ መልእክታቸው ላይ ወጣቶች የዛሬ አበባዎች የነገ ፍሬዎች የሚለውን ቀይረውታል። እሳቸው ወጣቶች የነገ ብቻ ሳይሆን የዛሬ ቤተ ክርስቲያን ናቸው። የነገ ቤተ ክርስቲያን ፍሬ የሚፈራው ዛሬ ማንነታቸውን አውቆ በቤተ ክርስቲያናቸው በሃይማኖታቸው ጉዳይ ሲያገባቸው ነው፣ ቀጥታ ተሳትፎ ሲኖራቸው ነው በሚል ባደረጉት አባታዊ ማሳሰቢያ መሰረት ይሄ እንግዲህ በመላው ዓለም ባለችው ቤተ ክርስቲያን ትኩረት ተሰጥቶ ወጣቶች ምንድን ነው የሚፈልጉት፣ እንዴት እንሰብስባቸው እና ብዙ ጊዜ እንግዲህ በባህላችን ያለው አባቶች ይወስናሉ፣ ወጣቶች ይፈጽማሉ። ይህንን ወጣቶችም እዛው ተናግረው ነበር። ይህንን እናንተ ያላችሁ ነው እኛ የምንፈጽመው እንጂ እኛ ብዙ ያው በውሳኔዎች ላይ አንገባም ነበር ነው። ስለዚህ ወጣቶችን መጀመሪያ ማብቃት ነው፣ ለዚህ ሁኔታ ማብቃት ነው። ባህላቸውን ወጋቸውን ሳይረሱ አባትነትን አክብር የሚለውን ታላቅነትን አክብር የሚለውን ወጋቸውን ሳይረሱ እንዴት የቤተ ክርስቲያንትን በጋራ አሁን ቤተ ክርስቲያን
የጳጳስ አይደለም፣ የካህኑ አይደለም እና የጋራ ነው። የጋራ በቤተ ክርስቲያኔ በሃይማኖት ጉዳይ ያገባኛል በሚል ሁኔታ እንግዲህ የተወያየ ነው ውይይት። ወጣቶችን ማብቃት አንደኛ ፎርሜሽን ነው። ፎርሜሽን በጣም አስፈላጊ ነው። ፎርሜሽን ሲባል ካቴኪዝም፣ ሳክራመንት እነዚህ አስፈላጊ ነገሮች የቤተ ክርስቲያን ታሪክ ማወቅ አለባቸው። ከዛ በፊት ደግሞ ወጣቶችን ማዳመጥ ያስፈልጋል። ወጣቶችን ከማዳመጥ በፊት ደግሞ በጋራ ሆነን ወደ መንፈስ ቅዱስ ማዳመጥ ያስፈልጋል። ወጣቱም ሁሉን ጊዜ ወደ ወጣትነትም እንግዲህ የተለያየ የስሜቶች የሚገለጹበት ጊዜ ስለሆነ ወጣቶች ማንኛውም ውሳኔ ከመምጣታቸው በፊት መጀመሪያ እግዚአብሔርን ማዳመጥ መቻል አለባቸው። ሳሙኤል ትንሹ ሳሙኤል የሐና ልጅ የስለት ልጅ ነው። እሱ ለእግዚአብሔር ምላሽ ከመስጠቱ በፊት ያ ድምፅ ያዳምጥ ነበር። ከማን እንደመጣ ኤሊ የጠራው እየመሰለ ይሮጥ ነበር። በኋላ እግዚአብሔር የጠራ መሆኑን ሲገነዘብ ባሪያ ይሰማልና ተናገራል። ማርያምም እንዲሁም ከእግዚአብሔር የመጣ ድምፅ መሆኑን ለይታ ስታውቅ ያ ድምፅ የማንን ድምፅ አይደለም፣ የአምላክ ድምፅ ነው ገብርኤል የተናገረው በማለት መልስ ሰጠች ማለት ነው። መልሷ ፍሬ አበቃ ማለት ነው። ሳሙኤልም ለቁም ነገር በቃ ማለት ነው። የዛሬ ውጤቶች ወጣቶቻችንም እንደዚህ አይነት ፍሬ የሚያፈራ ተሳትፎ እንዲኖራቸው እግዚአብሔር እንዲያዳምጡ፣ ሁለታቸው ደግሞ እርስ በራሳቸው እንዲደማመጡ እሱ አንዱ አስፈላጊ ነው። ሌላው ደግሞ አካምፓኒመንት ወጣቶችን ማገዝ፣ ከጎናቸው አብሮ መቆም፣ ይሄ አንዱ ትኩረት ነው። ሶስተኛው ደግሞ ወጣቶች ለወጣቶችን ሊያስተናግድ የወጣቶችን ድምፅ ሀሳባቸውን የሚሰጡበት ወይም ቢሮ ከላይ እስከ በየቁምስና ደረጃ በሀገረ ስብከት ደረጃ በብሔራዊም ደረጃ ለወጣቶችን የሚያስተናግድ ቢሮዎች መኖር አለባቸው። ወጣቶችን ቤቴ ነው ብሎ እንዲመጡ የሚያደርግ ነገሮች መምጣት አለባቸው። ወጣቶች አድማጭ ብቻ ሳይሆን ልኡካንም መሆን አለባቸው። መማማር መቻል አለባቸው። ወጣቶች ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ልምዳቸውን ከሀገረ ስብከቶች ጋር ኔትወርክ ፈጥረው መስራት እንዳለባቸው፣ ይህንን ደግሞ የጳጳሳት የጉባኤው የቢሮው ይህን ነገር እንዲያመቻች በጣም ይጠበቃል። እንግዲህ በአራቱ ዓመታት ውስጥ እንግዲህ በየ4 ዓመት ነው የጳጳሳት ጉባኤ የሚገናኘው። በ4 ዓመት ውስጥ የትኩረታችን አቅጣጫ ወጣቶች ላይ ይሆናል። ወጣቶችን በዘመናዊ ዲጂታል ወርልድ በዲጂታል በሆነ ሚዲያ ወንጌልን ማሰራጨት እስ በራሳ እና በኃላፊነት እንዲጠቀሙ ራሱን መምከር ያስፈልጋል። አንዳንዶች የዛ በጣም አዲክትድ የሆኑና ሌላ ህይወታቸውን የሚያበላሹ ነገሮች ይኖራቸዋል። ስለዚህ ሚዲያ ራሳቸውን የሚገነባ ህይወታቸውን ለመልካም አቅጣጫ የሚያስይዝ እንጂ ዲስትሮይ እንዳያደርግ ይሄ ልኡካን ቡድን የወጣቶች ልኡካን ቡድን ይሄን ሊከታተል እንዲቆጣጠር እና በየጊዜው የሚወጡትን መንፈሳዊ አስተምሮችን ሁሉ የማሰራጨት ልምዶችን ማጎልበት እንደዚህ የመሳሰሉ ብዙ ነገር ተናግረናል። በተለይ ወጣቶችን የት ነው የምናገኛቸው ይባል። አሁን ለምሳሌ በሌላ ሀገር ስሞል ክርስቲያን ኮሚኒቲ የሚባለው እጅግ በጣም ተጠናክሮ ነው እየቀጠለ ያለው። በእኛ ሀገር እንግዲህ መንፈሳዊ ቡድን ማህበራት እንበል ኦኬ። እዛ ውስጥም ብዙ ጊዜ አሁን ስሞል ክርስቲያን ኮሚኒቲ አባቶች ትልቆች ብቻ ያንን መንፈሳዊ ማህበራትን ያቋቁማሉ። ወጣቶች በዛ እንዲጠናከሩ በየቦታው እንዲከፍቱ ይህንን መንፈሳዊ ማህበራት የነፍስ አባትም ያስፈልጋል። በወጣቶችም የበሰሉ ለአመራር ብቁ የሆኑ ወጣቶችን ማሰልጠን ያስፈልጋል በዚህ ዙሪያ እና ይሄ እንዲቀጥል እንደዚህ ነገሮች ተወያይተናል። በኋላ ሊጨምር ይችላል ምናልባት። አይ ጥሩ ነው እንግዲህ ጉባኤው የተሳካ እንደነበረ እና በተለይ በወጣቶች ህንጸት ዙሪያ ላይ ያጠነጠነ እንደነበረ እና ወቅቱም የሚጠይቀው ነገር መሆኑ እና አዘጋጆች በዚህ ተዘጋጅተው
ከቤተ ክርስቲያንም ደግሞ በዓለም አቀፍ ደረጃ ከያዘችው ከዚህ ከሲኖዳዊ ጉዞ ጋር ተያይዞ እንግዲህ እዛም ውስጥ ርዕሰ ሊቃነ ጳጳሳት ሌዮን 14ኛ የላኩትን መልእክት ለሲኖዳዊት ቤተ ክርስቲያን ተብሎ የመጣውም ላይ እዛም መንፈሳዊ ተሃድሶ የሚል አለበት እና የወጣቶችም እንደዚሁም ደግሞ ከሚዲያ ጋርም ተያይዞ መሰራት አለበት የሚል አለ እና ያንንም ማዕከል አድርጎ ወቅታዊ የሆነ ወጣቶች ላይ መሰራት እንዳለበት ውይይት እንዳደረጋችሁ ነው እንግዲህ የገለጹልን እና ጥሩ ነው። ይሄ ደግሞ ለእኛም ለሀገራችን በጣም ጠቃሚ ነው። በየሰበካው ጳጳሳትም ይህንን መልእክት ይዘው መጥተው በሰበካ ደረጃም ያሉ የወጣት መሪ ካህናት አሉ። እነዚሁም የወጣት አስተባባሪዎች አሉ፣ ዛሬም እዚህ አብረውን ያሉ እና በየሰበካውም ያሉ በየቁምስናው እና ይሄ መልእክት እንዲደርስ እንግዲህ ለ10 ጳጳሳት ጉባኤዎች ይዘው ነው የሚሄዱት ጳጳሳት እና ይሄ እንግዲህ ቅድም እንደተባለው ለአካባቢያዊ መንፈሳዊ እድገት ለአካባቢያዊ ቤተክርስቲያን ተልእኮ መስፋፋት ትልቅ ግብዓት ይሆናል እና በየ4 ዓመቱ እና ለ4 ዓመት ደግሞ በትኩረት ከተሰራበት ለውጥ ሊያመጣ ይችላል የሚልም ሀሳብ ስላለ ነው። ቶሎ ቶሎ ርዕስ መቀያየር ሳይሆን በአንዱ ርዕስ ላይ ሰፋ ባለመልኩ ተሰርቶ ውጤት እንዲታይ ማድረግ ይኖራል የሚል እንትን ያመጣልና ጳጳሳቱም ከየሀገሩ እንግዲህ ያመጧቸው እንደ እድሎች የሚያዩዋቸውም ነገሮች አቅርበው ይሆናል። እንደ ተግዳሮቱም ደግሞ የታዩ ነገሮች ደግሞ እዛ ላይ ቀርበዋል ብዬ አስባለሁ እና ከኢትዮጵያ እንግዲህ እዛ የተሳተፋችሁ ጳጳሳት ነበራችሁ። ከኤርትራም እንደዚሁ የመጡ አባቶች ነበሩ ጳጳሳት እና አካባቢያዊ የሆኑ እድሎች አካባቢያዊ የሆኑ ተግዳሮቶችም እዛ ላይ ቀርበዋል እና በሚዲያም ስንከታተል ነበር እና ስለዚህ ጳጳሳት ከኢትዮጵያም ከኤርትራም የሄዳችሁ እንዳው ካቀረባቸዋቸው ዋና ዋና ሀሳቦች ወጣቶችም እንግዲህ በጋራ መሆናችሁ ምናልባት ያሳልፋችሁትም እንትን ካለ በዝማሬውም በሌሎች እንግዲህ አካባቢያዊ የሆኑ ነገሮችም ቀርበዋል። ግን እንዳው ሀሳብ ከኢትዮጵያ ወደዛ ይዘነው የሄድ ነው ለዚያ ሊጠቅም የሚችል ነገር ቀርበዋል ብዬ አስባለሁ። ከኤርትራም እንደዚሁና በዛ ላይ ትንሽ ማብራሪያ ቢሰጡን። እንግዲህ በእርግጥ የበዓሉ አዘጋጅ ኮሚቴዎች በየቀኑ በሚደረገው የስርዓተ አምልኮ ስርዓቶች ውስጥ በቅንጅት አገራት እንዲያቀርቡ እንዲመሩ ፕሮግራሙን ስርዓተ ቅዳሴውና ሌላ አምልኮ ፕሮግራሞችን በጠየቁ መሰረት ኢትዮጵያና ኤሪትሪያ አንድ ላይ እንድንሆን በጠየቁ መሰረት ደግሞ ጥሩ አጋጣሚ ሆነ። ያው መልካችንም ቅርጻችንም አንድ ነው። አንድ በጣም ስለሚመሳሰል ማን ኢትዮጵያዊ ማን ኤርትራዊ እንደሆነ አይታወቅም። ስለዚህ ይሄ ጥሩ አጋጣሚ ነበረ። መዘምራኑ ለብሰው አንድ ላይ ሲቆሙ አንድ ላይ ሲዘምሩ ማየት እጅግ በጣም ደስ ይል ነበረ። እንግዲህ ጳጳሳቱም ያንን በጋራ በሆኑበት ጊዜ ማስታውሰው 2 ነገሮች አሉ። አንደኛ ኢትዮጵያ ኤርትራ የራሷቸው የሆነ ስርዓተ ልጥርጊያ እንዳ ያለው አገር ነው። በግዕዝ ስርዓት እግዚአብሔር የሚያገለግል ሕዝብ ነው። ይህ እሴት ይህ ልማድ በአመሰያ እውቅና ማግኘት አለበት። ብዙ ጊዜ የአመሰያ አመለካከት ሁሉ የላቲን ስርዓት ይመስላቸዋል። የምስራቃዊት ቤተ ክርስቲያን ስርዓተ ልጥርጊያ የሚከተሉ 2 አገራት እንዳሉም እንዲገነዘቡ ማሳሰቢያም ተሰጥተዋል። ያንን ደግሞ በእንትናቸው በመተዳደሪያ ደንቡ ውስጥ እንዲካተት ተደርጓል። ሁለተኛ ደግሞ እንደምታየው የወጣቶች ከአንድ ሀገር ወደ አንድ ሀገር የመጓዝ ነገር አለ። ኢሚግሬሽን ማይግሬሽን ወይም ስደት የምንላቸው እነዛን የመከታተለው ሁኔታ ኤርትራውያን እዚህ ሲመጡ እነሱን የማቀፍ
ወደ አመሲያ ካንትሪ በሚሄዱበት ጊዜ ደግሞ ለነሱ መንፈሳዊ እንክብካቤ እንዲሰጥ ጉባኤው ወይም ተቀባይ አገራት የጳጳሳት ጉባኤ እንዲያመቻች እነሱን እንዲቀበላቸው ቤተ ጸሎት እንዲሰጣቸው ፋሲሊቴሽን እንዲያገኙ እንዲሰባሰቡ ይሄንን እድል እንዲሰጣቸውም ይሄ ተደርጓል። ሌላ ትልቁ ደግሞ በአመሰያ ዩኒቨርሲቲ በጣም በኢንተርናሽናል በዓለም አቀፍ ባለው የቤተ ክርስቲያን አስተምሮ ውስጥ ገብቶ ያው ትልቅ ስራ ነው የሚሰራው። እንግዲህ በአፍሪካ ከሚታዩት የቤተ ክርስቲያን ማህበራት ውስጥ የምስራቅ አፍሪካ ጳጳሳት ጉባኤ ተጽዕኖ ፈጣሪ ነው። በጣም በስፋት እየሰራ ያለ ነው። ወንጌልም በብዛት በሰፊው እየተስፋፋ ያለ ነው። እኛ አገር ምናልባት በቁጥር ዝቅ ልን እንችላለን፣ ግን ስራችን ትልቅ ነው፣ ስማችን ትልቅ ነው። በእነሱ አገር ህዝብ በጣም በፐርሰንቴጁ በጣም ሀይ ናቸው፣ በጣም ትልቅ ናቸው እና ተጽዕኖ ይፈጥራሉ በይሁ ቦታ እና ይህ ተጽዕኖ መፍጠር ደግሞ ለቤተ ክርስቲያናት መንፈሳዊ ፍሬ ማፍራት መቻል አለበት የሚል አሰራር አላቸው። የቤተ ክርስቲያንን ህልውናዋን ፍሬ የሚያፈራ መሆን እንዳለበትም አምነዋልና በዚህ በምስራቅ አፍሪካ ዩኒቨርሲቲ ውስጥ ለምሳሌ ኦሪየንታል ቲዮሎጂ የምስራቅ አፍሪካ አስተምሮዎች እሴቶች በዩኒቨርሲቲ ውስጥ ቢካተቱ፣ ለምሳሌ የግዕዝ ትምህርት ሊሆን ይችላል፣ በዛ መስራት የሚፈልግ ነው ይችላል። የኦሪየንታል ትምህርት ቲዮሎጂ ሊሆን ይችላል፣ ኦሪየንታል ሊተርጂ ሊሆን ይችላል። እንደዚህ ነገሮች የምስራቅ አፍሪካ ጳጳሳት ምክር ቤት ይህንን ከዩኒቨርሲቲ ጋር ተስማምቶ ወደፊት እንደዚህ አይነት እድሎች እዛ ውስጥም ከምስራቅ አፍሪካ ሄዶ መማር ለሚፈልጉት እድሉ እንዲከፍቱ በተለይ ከኢትዮጵያ ከኤርትራ ለሚሄዱት ይህንም ሀሳብ በጋራ ቀርቦ ተቀባይነት አግኝቷል። በጭብጨባ ተረጋግጠዋል። እንግዲህ ወደ ስራው ይታያል ብዬ ተስፋ አለኝ። በጣም ጥሩ፣ በጣም ጥሩ። ከዚሁ ጋር ተያይዞ ምናልባት ያቀረባችሁትም ትምህርት ነበር በተለያየ ደረጃ ስለ ወጣትም ጳጳሳት የተናገሩበት፣ እርሶም ደግሞ በሌላ ደረጃ እንደዚሁ አገራዊ የሆነ ሀብት መንፈሳዊ ሀብት አስመልክቶ እንደዚሁም በተለይ ከምስራቅ ስርዓት ጋር ተያይዞ የቀረቡ ነገሮች አሉ። ማለት ከምስራቅ ስርዓት ስንል እንግዲህ በኢትዮጵያ የሁለት ሊቱርጊያ ወይም የሁለት የቤተ ክርስቲያን ስርዓት ባለቤት ናት እና ይህ ደግሞ ትልቅ መንፈሳዊ ሀብት ነው። በተለይ ከአቡነ ዩስቲንስ ያኮቢስ የምስራቁን ቤተ ክርስቲያን ትልቅ የእሳቸውን ሌጋሲ የሚከተሉ ሰበካዎች አሉ ወደ 4። እንደዚሁም ደግሞ በካርዲናል ማሳያ የላቲኑ ስርዓት የሚከተሉ ሰበካዎች ወደ 8 አሉን እና ይህ ደግሞ በዚያ ደረጃ መነገሩ ሁለቱም ስርዓቶች በአንድ ሀገር ውስጥ በአንድ ጳጳሳት ጉባኤ ደግሞ እየተመራ ቤተ ክርስቲያኒቷ ተልእኮዋን እንደምትወጣ መነገሩ ትልቅ ነገር ነው። ለነሱም ትልቅ ግብአት ነው። ከዚህ በፊትም ያውቁት ይሆናል፣ ግን በዚህ መልኩ ደግሞ ሲነገር ያው ትልቅ ነገር ነው፣ የበለጠ ያጠናክራል እና አሁንም ምን ካሉት ነገር ጋር እንደ ትሩፋት እንደ ቤተ ክርስቲያን ሀብትም ከቀረቡት መካከል እርስዎ ያቀረቡት የዚህ ከብፁዕ ወቅዱስ አቡነ ዩስቲንስ ያኮቢስ ጋር አብረው ይሰሩ የነበሩት ብፁዕ ገብረ ሚካኤል እሳቸው ብፁዕ ተብለዋል። ቤተ ክርስቲያን የእሳቸውን ትልቅ የወንጌል አርበኛነት በማየት ምስክርነት በመስጠት በደማቸው ይህንን የቤተ ክርስቲያን በተለይ ደግሞ ከዓለም አቀፋዊቷ አንዲት ቅድስት ካቶሊካዊት ሐዋርያዊት ቤተ ክርስቲያን በሚል ራዕይ ከሮም ጋር የነበራቸውን ግንኙነት ከቅዱስ ጴጥሮስ መንበር ጋር ያለውን ግንኙነት በመያዝ እንግዲህ የአንድነት ደግሞ አርበኛ ሆነው እንግዲህ ሕይወታቸው ለክርስቶስ ለቤተ ክርስቲያን እንደሰጡ
ምስክርነት ተሰጥቶበታል እና ይህ እንግዲህ ትልቅ ሀሳብ ነው። ይህንንም ማቅረብና እንዴት ነው ያቀረቡት እና በምንስ ሁኔታ ተቀባይነት አግኝተዋል እና ሌሎችም ጳጳሳት ደግሞ በወጣቶችም ዙሪያ ትንሽ የተናገሩት ነገር አለ እና አያይዘው ቢገልጹልን። እንግዲህ እኛ የብፁዕ ገብረ ሚካኤል ኢትዮጵያዊ ናቸው፣ ኢትዮጵያዊ ሰማዕት ናቸው። ምን ያህል ሌሎች ያውቋቸዋል የሚል ሀሳብ ነበርና ተወያየን። ከብፁዕ ካርዲናልም ከሌሎች ጳጳሳት ሆነም ተወያየን እና እኔ ስለሳቸው እንዲገልጽ ቀረበልን እና ከባለፈው እንግዲህ በዚህ ጥቂት ዓመታት ውስጥ እሳቸው ከተሰዉ 100 ዓመታቸው እየቀረበ ነው። መጪው ኦክቶበር አካባቢ 100 ዓመት ይሞላቸዋል እና ብፁዕ የሚለውን ማዕረግ የክብር ማዕረግ ቅዱስ መንበር ቫቲካን ሰጥታቸዋለች። አሁን ደግሞ ቅድስናቸው እየተሰራ ነው ያለው። እኚህ ታላቅ አባት በቤተ ክርስቲያኒቱ በክብር መዝገብ ውስጥ ስማቸው ዳግም መነሳት አለበት፣ ቅድስናቸው መታወጅ አለበት የሚል ነገር ስላለ ምእመናኑን በየአቅጣጫ እንዲጸልይ የእሳቸውን የማስተዋወቁ ስራ በናይሮቢም በተለያዩ በአውሮፓም በአሜሪካም በኢትዮጵያም እንቅስቃሴ ተጀምሯል እና በቅድስት መንበርና በኢትዮጵያ ጳጳሳት ጉባኤ ወይም በላዘስት መካከል ይህንን ጉዳይ ፖስቶላታ ጀነራል ይባላሉ። ይህንን የሚሰሩ በቅርበት የሚሰሩ አባት የላዛርስት ጠቅላይ ጽሕፈት ቤት በሮም ሰጥቶናል። ስለዚህ ያንን አጋጣሚ ለመጠቀምና ለምስራቅ አፍሪካ አብሮ እንዲጸልዩ ያኔ ስታወጅ ደግሞ አብሮ የደስታችን ተካፋይ እንዲሆኑ በሚል ነው። እንግዲህ ምንድነው በኢትዮጵያ የታደልነን በአንድ አገር ያው 2 የስርዓተ አምልኮ ይዘን ምንም በአንድ መንፈስ በአንድ ኮንፈረንስ ጉባኤ እየተካሄደ ነው ያለው። የግዕዝ ስርዓት ልክ በና ላቲን ስርዓት ነው የምናካሄደው። እንግዲህ በዓለም ወደ 23 የተለያዩ የምስራቅ አብያተ የሉጥርጊያ ስርዓቶች አሉ። ህንድ ሀገር ሲሮ ማላባር ሲሮ ማላንካር የሚባል አለ። ማራናይት ባይዛንታይን ራይት የሚባሉ አሉ። የተለያዩ 23 አይነቶች አሉ ማለት ነው ቤተ ክርስቲያናችን ውስጥ። እንግዲህ የኢትዮጵያው ከዛ አንዱ ነው። ስለዚህ እና ይህንን እንግዲህ የኢትዮጵያ ቤተ ክርስቲያን አባቶች ቀደም እና አቡነ ያዕቆብ ጣሊያናዊ ናቸው። በ839 ነው ኢትዮጵያ ለመጀመሪያ ጊዜ የገቡት። ሲገቡ በውጭ ያላቸውን የስርዓተ አምልኮ ጫና ይዞ ለመምጣት ሳይሆን እሳቸው እስኪ አገር ውስጥ ምን አለ፣ ክርስትና ምን ይመስላልና ያኛውን ለምን አጠናክሬ አልቀጥልም በማለት ቋንቋ ተማሩ፣ ስርዓተ አምልኮን ተማሩ፣ እንደ ኢትዮጵያውያን ለበሱ፣ እንደ ኢትዮጵያውያን ተመገቡ። ከዛ ይሄንን ቀጠሉ ማለት ነው። እየቀጠሉ በህይወታቸው በምናቸው ሀብት ይዞ አልመጡም፣ በጉልበት አልመጡም፣ በመሳሪያ አልመጡም። የመጡት ትህትናና ወንጌል ብቻ ነው ይዘው መጡት። ያችን የእሳቸው ህይወት ለብዙዎች ተማርከው ብዙዎች ወደ ካቶሊካዊ ቤተክርስቲያን ይገቡ ነበር እና የእሳቸው ትህትናና የኢትዮጵያዊነት ስርዓትና ባህልን ይዞ መጓዝን በሚል መንፈስ ለመጡ ያንን መንፈሳቸውን ወደዱላቸው። ከዛ ከወደዱች አንዱ የመንፈስ ልጃቸው ብፁዕ ገብረ ሚካኤል ናቸው። ብፁዕ ገብረ ሚካኤል ጎጃሜ ናቸው። መርጡ ለማርያም የሚባል አካባቢ ነው የተወለዱት። እንግዲህ በመጽሐፍ ጽሑፍ ከብን ማሆኒ the evolent phoenix የሚባል መጽሐፍ ላይ ካነበባችሁ ሙሉ የእሳቸው ታሪክ የአቡነ ያዕቆብ ታሪክ ይጠቀሳል። ኤሪትሪያ፣ ትግራይ፣ በከፊል ደግሞ ጎንደር ሁሉ ያስተዳድሩ ነበር ማለት ነው። አቡነ ማሳያ ደግሞ በ1846 ሲመጡ
የደቡቡን ምዕራቡን አጠቃላይ ያገለግሉ ነበር። ስለዚህ ወደ አቡነ የብፁዕ ገብረ ሚካኤል እንዴት ከቅዱስ አቡነ ያዕቆብ ጋር ተዋወቁ፣ እንዴት አወቋቸው ሲባል እኚህ መነኩሴ ነበሩ። ካህን ናቸው፣ መነኩሴ ናቸው፣ ሰማዕት ናቸው። ኦኬ እሳቸው በኦርቶዶክስ ቤተክርስቲያን ውስጥ ትልቅ ተብሎ የሚታወቁ ትልቅ የተከበሩ አባት ነበሩ። የመጽሐፍ ቅዱስ ትልቅ ስኮላር ነበሩ። ትልቅ በቅድስና ሕይወት የሚኖሩ ሰው ነበሩ። ካህን ነበሩ። ምንኩስና ሕይወታቸውን አክብረው የሚኖሩ አባት ነበሩ። ሰዎች ወደ ንስሐ ወደ ምክር ለማግኘት ወደ እሳቸው ፊት ተንበርክኮ ሁሉ መንፈሳዊ በረከትን ያገኙ ነበረ እና እነዚህ የተገናኙት ያን ጊዜ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳስ እንደመጣ ደጃች ውቤ የሚባሉ ገዢ አቡነ ማሳያን አቡነ ያዕቆብን ጠየቋቸው። ልኡክ ቡድን መርተው ወደ ካይሮ አሌክሳንድሪያ እንደሄዱ መሯቸው። በዛ ክርስቲያኖች ተመራርጠው በሚሄዱበት ጊዜ ከተመረጡት አንዱ ብፁዕ ገብረ ሚካኤል ነበሩ እና አቡነ ያዕቆብም አንድ ኮንዲሽን አስቀምጠው ነበረ። ይህ ጉባኤ ወደ የልኡካን ቡድን ወደ ካይሮ በሚሄድበት ጊዜ የካይሮን ስራ ከጨረሰ በኋላ ቀጥታ ቅድስት መንበር ቫቲካን እንዲሄድ ንጉሱን ጠየቁ። ሂዱ አሉ። በሄዱበት ጊዜ በመንገድ ላይ ከብፁዕ ገብረ ሚካኤል ጋራ ውይይት ጀመሩ። ብፁዕ ገብረ ሚካኤል በአቡነ ያዕቆብ ሕይወትና ስራ በጣም ይማረኩ ነበር፣ በጣም ይገረሙ ነበር። እኚህ አውሮፓዊ ክርስቲያን ውድ ሀገራቸውን ትተው እናት አባታቸውን ትተው ያኔ ወጣት ነበሩ፣ ወጋቸውን ባህላቸውን ትተው የእኛም ባህል ለብሰው ሸበጥ አድርገው ቆብ ደፍተው እንደዚህ በምንኩስና ሕይወት መኖራቸው ብሎ በጣም ይገረሙ ነበር እና በሌላ በኩል ደግሞ አቡነ ብፁዕ ገብረ ሚካኤል እውነት የት ናት ብለው ይፈልጉ ነበር። የወንጌል እውነት የቱ ጋር ነው የምኖረው? ሁሉም በተለያየ አቅጣጫ ክርስቲያን ነኝ ክርስቶስን እከተላለሁ እያለ ነው፣ ግን የቱ ጋር ነው እውነት ናት? ከዛ የቫቲካን የቅዱስ ጴጥሮስን ደጅ መሳለማቸው ትልቅ በረከት ሆነላቸው። እውነቱ እዚህ ጋር ነው። ጴጥሮስ ጴጥሮስ አንተ አለት ላይ ነህ፣ በአንተ ላይ ቤተ ክርስቲያኔን እመሰርታለሁ ብሎ ቁልፍ የሰጠበት ደሙን ያፈሰሰበት ሰማዕት የሆነበት ቦታ ሲያዩ ሰማዕትነት ቢያስፈልገኝ እኔም ከሱ ቀጥዬ ሰማዕት እሆናለሁ አሉ። ወደ ሲመለሱ ሆኛለሁ ባርኩኝ አሏቸው መንገድ ላይ። ከዛ ተባረኩ። ከዛ የእሳቸው ደቀ መዝሙር ሆኑ ማለት ነው። ደቀ መዝሙር ሆነው ለእሳቸውም ያስተረጉሙላቸውም ነበረ። ለአቡነ ያዕቆብ ካቴኪዝም ያስተምሩላቸው ነበረ። እሳቸው የላዛሪስት ማህበር ጳጳስ ናቸው። በኢትዮጵያ መጥተው እንግዲህ የመጀመሪያ ቅድስና የወሰዱት ቅዱስ ተብለው የተጠሩት ጳጳስ ናቸው። አቡነ ያዕቆብ በጣም ትልቅ የሰሩ ትልቅ ሐዋርያ ነበሩ። በጨለማ ውስጥ ሲያበሩ እንኳን ፊታቸው በጨለማ ውስጥ መጽሐፍ ቅዱስን ማብራት ይችሉ ነበር ይባላል እና መካነ መቃብራቸውን ሄጄ ሄቦ ትግራይ መቀሌ ነው ኤርትራ አይቻለሁ እና የመቃብራቸው አፈር ታምር ይሰራ ነበር። በሁለተኛ ዓለም ጦርነት የኢትዮጵያና ኤርትራ የኢትዮጵያና የጣሊያን ጦርነት ጊዜ ጣሊያን አስክሬናቸውን ይዞ አጽማቸውን ይዞ እንዳይሄድ ክርስቲያኖቹ ቆፍረው አጽማቸውን ወስዶ ቤታቸው ጠብቀው ጦርነቱ ካለቀ በኋላ መጥቶ ቤተክርስቲያን በክብር እንዲቀበር አድርገዋል። ያ አፈር ተሸክመን እስከ ለተማሪዎች ነው ነው አምጥተናል። ሰው ታሞ ስተው ጠጥቶ ድነዋል እና ትልቅ አባት ናቸው በሰሜኑ አካባቢ። በእርግጥ ብዙ ሰው ደቡብ ላይ ያውቃቸው፣ በኢትዮጵያም የማሳወቅ ስራ አለብን እውነት እና እነዚህ ሁለቱ እንግዲህ ሐዋርያት ናቸው። ልክ ሐዋርያ ጳውሎስና እንደ ጢሞቴዎስ ጢሞቴዎስ ወጣት ነበር ሐዋርያ ጳውሎስ ሲጠራው፣ ነገር ግን ትልቅ ቦታ ደረሰ። ትልቅ ወንጌል
ተማሪ ሆነ ማለት ነው። ልክ ብፁዕ ገብረ ሚካኤልም እንዲሁ የቅዱስ አቡነ ያዕቆብ እንትን ሆኑ ማለት ነው። ስለዚህ ምንድነው እሳቸው ከዛ በኋላ ብዙ ተጽዕኖ ደርሶባቸዋል። ካቶሊካዊት ሃይማኖት ምንድነው የእሳቸው ትልቁ ጥሪያቸው ባህሌንና ስርዓቴን ኢትዮጵያዊ ክርስትናን አልለቀውም፣ ቆቤን የምንኩስና ልብሴን ይዤ ሄዳለሁ፣ ነገር ግን ደግሞ ከቅድስት መንበር ከሮማ ጋራ ሙሉ አንድነቴን እመሰርታለሁ አሉ። ተቀባይነት አገኙ ማለት ነው። የላዛርስት ማህበር ተመካሪ እጩ አባል ነበሩ። ሙሉ እዛ ዝግጅት ላይ ያሉ እንግዲህ በካቶሊካውያኖች ይሰደዱ ነበር። በአፄ ቴዎድሮስ ከጦርነቱ በኋላ ከጣሊያን ጦርነት በኋላ በጣም ይሰደዱ ነበር፣ ከመጀመሪያ ጦርነት በኋላ ማለት ነው። በሚሰደዱበት ጊዜ ተያዙ፣ እሳቸው ተያዙ። አሁን ከሶ የምንፈልገው ሃይማኖቱን እንዲክዱ ነው፣ ካቶሊካዊነት እንዲክዱ ነው። ካቶሊካዊነት ደሜ ላይ ነው አሉ። ካቶሊካዊነት ደሜ ላይ ነው። ይሄ እስር ቤት ለኔ ትልቁ ቤተ መቅደሴ ነው። የተሰቃየው ኢየሱስን የማይበት ነው። እንደ ውሻ በሰንሰለት ታስሮ ነበር። ሰንሰለቱን ሳይ መቁጠሪያ ትዝ ይለኛል። መቁጠሪያ እንድጸልይ አበረታታችሁኛል እና ሰውነቴን ጎዳችሁ። ሰውነታቸው ቢጎዳ ይደበደቡ ነበረ፣ ሽማግሌው ይደበደቡ ነበረ። ነገር ግን አእምሮዬን አልደበደባችሁም አሉ። እምነቴን አልወሰዳችሁም አሉ። አልቻሏችሁም። ረጅም መንገድ ነው የወሰዷቸው። በወሎ አካባቢ ወስደው አጠፏቸው። በድካም በጉዳት የሰማዕታት ሞትነት ወታደሮች ናቸው በሰንሰለት አስረው የገደሉትና እሳቸው ትልቅ የጽናት ተምሳሌት ናቸው። ክርስቶስም ሐዋርያ ጳውሎስ መጨረሻ ላይ ሁሉ ነገር አድርጎ የመጨረሻ ጊዜው ሲደርስ ምንድን ነው አለው? መልካሙን ትግል ታገልኩ አለ፣ ሃይማኖቴንም ጠበቅኩኝ አለ፣ ሩጫዬንም ፈጸምኩ አለ። እግዚአብሔር የጽድቅ አክሊል ያዘጋጅልኛል፣ ሽልማታቸው የዘላለም ሕይወት ነው። ስለዚህ ብፁዕ ገብረ ሚካኤልም ያንን ሁሉ ትግል ተጋፍጠዋል፣ ሃይማኖታቸውን ጠብቀዋል። ካቶሊካዊነት ምን ማለት እንደ ዛሬ እንደ ሸሚዝ የሚቀያየር እንዳልሆነ በመከራም በችግርም በደስታም በጽናት መኖር ምን ማለት እንደሆነ አሳልፎ ያስተማሩ ስለሆነ በ1855 ዓመተ ምህረት ነው የተሰዉት ማለት ነው። እና ቅድስት መንበር ፒዮስ 11ኛ የእሳቸውን ታሪክ በማየት እንግዲህ ብፁዕነታቸውን በትክክል ካቶሊካዊ ሰማዕት አባቶቹ ሐዋርያትን የተከተለ እነ ጴጥሮስን እነ ጳውሎስን የ12ቱን ሐዋርያት መንገድ የተከተለ ኢትዮጵያዊ አፍሪካዊ ጀግና ይሄ በቅድስት መንበር በቫቲካን ላይ ስማቸው ዳግም ተነስቶ ብፁዕ ተብለው የተጠሩት በ1926 ዓመተ ምህረት ነው። ወደ 100 ዓመት እየቀረበ ነው ማለት ነው። ስለዚህ እንግዲህ እሳቸው የኢትዮጵያ ኩራት ናቸው። ታሪካችሁን ያዙ፣ ወጋችሁን ያዙ። ወጣቶች ዛሬ በአንድ ነገር ፈተናን ስትፈተኑ እንደዚህ የመንበርከክ ወደ ኋላ የማፈግፈግ መንፈስ ይራቅባችሁ እያሉ ነው። ርዕሰ ሊቃነ ጳጳስ ሲናገሩ አንድ ቃል የተናገሩት ነገር አለ። በብጽናቸው ቀን የጽናትነት ትልቅ ተምሳሌት፣ የሰማዕትነት ትልቁ አራያ ኢትዮጵያዊው እስጢፋኖስን የተከተለው ዳግም ብለው ለኢትዮጵያ ታላቅ ክብር ናቸው፣ አገራዊ ኩራት ናቸው። እና አሁን እሳቸውን የገባቸው የሚያውቁ ብፁዕ ገብረ ሚካኤል ትምህርት ቤት፣ ብፁዕ ገብረ ሚካኤል ቤተ ጸሎት፣ ቤተ ገብረ ጸሎት ሆስፒታል እያሉ እየሰየሙ ነው ያሉት ማለት ነው። ስለዚህ በጋራ ሆነው አፍሪካ እንድታውቅ ነው እንግዲህ አፍሪካ የእኚህን አባት አውቃ ለዚህ የሚያስፈልጋቸውን እውቅና ዳግም እንድትሰጥ እንድጸልዩም ጭምር ነው። ፎቶአቸውንም እዛ ያቆምነውና ለሙሉ ስርዓተ ቅዳሴው ብዙዎቹ ተማርከው ተነክተው የእሳቸው ምስል በመንበረ ታቦት ቆይተዋል። በኋላ ለምስራቅ አፍሪካ ጠቅላይ ጽሕፈት ቤት ሁሉም እንዲያስታውሳቸው እንደ ገጸ በረከት
ሰጥተናቸዋል በስጦታ ጳጳስ ጉባኤ በኢትዮጵያ ጳጳሳት ጉባኤ ስም። አይ ጥሩ፣ በጣም ጥሩ ነው። እንግዲህ ለጸሎትም ያው ጥያቄ ቀርቦላቸዋል። በሚቀጥሉት ዓመታት እግዚአብሔር ፈቅዶ ቅድስናቸው እንዲታወጅ እንግዲህ ቤተክርስቲያን እዚህም ትጸልያለች። በሀገር ደረጃም በተለያዩ ሰበካዎች በተለያዩ ቤተክርስቲያናት ምስላቸው ተቀምጦ ጸሎት እየተደረገ ይገኛል። ይህ ጸሎት ደግሞ አሁን በምስራቅ አፍሪካም በእስያ ሀገራት እንዲደረግ ምክንያት ይሆናል እና በሌላ በኩል ደግሞ ያው ግንዛቤም እንዲያገኙ አድርጓል። ጳጳሳት ከተለያዩ ሀገራት የመጡ ተሳታፊዎች ሁሉ ስለ ብፁዕ ገብረ ሚካኤል ማንነት እና ሕይወት እና በሰማዕትነት ደግሞ ለወንጌል ራሳቸውን እንደሰጡ የሚያሳይ ግንዛቤ ማግኘታቸው ትልቅ ነገር ነው እና አሁን እንግዲህ በተጨማሪም እንዳዚሁም ከዚሁ የሄዳችሁ ጳጳሳት ስለ ወጣቶችም አስተምሮ ያቀረቡ አባቶች ነበሩ። ብፁዕ አባታችን አቡነ ተስፋ ስላሴ ወጣቶችን አስመልክተው ንግግር አድርገዋል። እንደዚሁም ደግሞ አቡነ ከኤርትራም እንደዚሁ አቡነ ሊቀ ጳጳሱ አቡነ መንግስተ አብ እንደዚሁ መልእክት አስተላልፈዋል እና ይህ ደግሞ ትልቅ እንትን ነው እና ስለዚያም ትንሽ የሚሉን ካለ በኋላ ወጣቶችም የሚናገሩት ይኖራል። ግን በእርሶ በኩል እንግዲህ አቡነ ተስፋ ስላሴ ሊቀ ጳጳሳት አዲስ አበባ ሀገረ ስብከት አብረን ተጉዘናል። ከዛ በፊት ደግሞ ከብፁዕ ካርዲናል እሳቸውና እኔ ሆነን ብፁዕ ካርዲናልና እኔ የኢትዮጵያ ጳጳሳት ጉባኤን በመወከል 2 ጊዜ በሲኖድ ኦን ሲኖዳሊቲ ወይም ሲኖዳዊት ቤተክርስቲያንን የመመስረት ወይም አብሮ የማየት ሁኔታ በሚል በ2023 እና 2024 ላይ በቫቲካን በተደረገው ዓለም አቀፋዊ ጉባኤ ተካፍለን ነበረ። እሳቸው ደግሞ የኮምቦኒ ማህበር ጠቅላይ አለቃ ስለነበሩ የአለቆች ምክር ቤት እሳቸውን መርጦ በዛም ተካፍሎ ስለነበረ ስለ ሲኖዶሳዊ ሕይወት ከዛ በተነሳ አቅርቦ ነበረ። ስለዚህ ሮም ላይ በተደረገውም ጉባኤ የወጣቶች ሚና በቤተ ክርስቲያን ውስጥ እጅግ አስፈላጊ ስለሆነ ወጣቶች በሁሉ የቤተ ክርስቲያን ስትራክቸር ውስጥ መካተት መቻል አለባቸው። በቤተ ክርስቲያን ጉዳይ ወጣቶችን ማማከር ያስፈልጋል። ወጣቶች ተሳታፊ መሆን አለባቸው። ወጣቶች በቤተ ክርስቲያናቸው ዙሪያ እድል ማግኘት አለባቸው። አንዳንድ ጊዜ የራሳችን ወጣቶች ብቃት ያላቸው ወጣቶች ቤተ ክርስቲያንን በተለያየ መንገድ ማገልገል መስራት የሚችሉ ወጣቶች እድል መስጠት በጣም አስፈላጊ ነው በሚል ለወጣቶች ትኩረት እንዲሰጥ ቅድም እንዳልኳት ወጣቶች ስደት ጉዳይ፣ ወጣቶች የስርዓት ጉዳይ ላይ ወጣቶች በሚቻላት መጠን ቤተክርስቲያን የሚቻል ከሆነ በሲስተሟ ውስጥ ካለ ደግሞ ወጣቶች ራሳቸውን የሚችሉበት መንገድ ስልጠናዎችን የመስጠት ሁኔታ፣ የስራ እድል የመስጠት ሁኔታ፣ ወጣቶችን ስነ ልቦናዊ ጤናቸው እንዲጠበቅ የምክር አገልግሎት የመስጠት ሁኔታ፣ የማገዝ አካምፓኒ የማድረግ ሁኔታ እንዲኖር እንደዚህ ሀሳቦች ነገርንም አሳስበዋል። በእርግጥ ይሄ በጣም አስፈላጊ ነገር ነው። አሁን አጠቃላይ በምስራቅ አፍሪካ ያለው አቨሬጅ ስናይ በቤተ ክርስቲያን ተሳታፊ ወጣቱ ነው። በአውሮፓ አረጋውያን ይሆናሉ። በወጣት ደግሞ በአፍሪካ ወጣት በጣም ሀይ ነው። ወጣት እንዲያውም አቨሬጆችን አቅርበው ተናግረውም ነበረ እና ወጣቱ ላይ ነው ኃይል ያለው። አሁን ወጣቱ ላይ መስራት ያስፈልጋል። ወጣት ፎርሜሽን ለምሳሌ ጋብቻ፣ ለምሳሌ ካቶሊካዊ ውስጥ ጋብቻን እንዴት አድርገን ማጠናከር እንችላለን ወይ? የጋብቻ ፎርሜሽን አሁን አንዳንድ ቦታ በጃፓን
9 ዓመት እንዲጠብቁ ያደርጋሉ። በ9 ዓመት ውስጥ እንዲተዋወቁ ከዛ በኋላ ትዳር እንዲመሰረቱ ከዛ በኋላ ያለው እንትን ቋሚ ይሆናል። ምክንያቱም ብስለት አለው ተዋውቋልና። ስሮጡ የታጠቁት ስሮጡ ይፈታል እንደተባለው የጋብቻ ትርጉምም እንዳይበላሽ እግዚአብሔርም እንዳይሰደብ ሁሉ ጊዜ ነጻ ሀሳብም ሰይጣንም ስላለ ወጣቶችን በጣም ማዘጋጀት በቤት ኃላፊነት ማዘጋጀት። ምክንያቱም እግዚአብሔር የመሰረተው ስለሆነ ጋብቻን ማክበር የመሰረተው እግዚአብሔርን ማክበር ስለሆነ እዚህ ላይም ትኩረት እንዲሰጥም በጣም ተደርጓል። እንግዲህ በኤርትራ በኩልም ወጣቶችን ተቀብሎ መንፈሳዊ ትኩረት የመስጠቱ ላይም ቀርበዋል እና ሌሎች ወጣቶች ደግሞ በዚህ ላይ እንደሚጨምሩ ተስፋ አለኝ። በጣም ጥሩ ነው። እንግዲህ ያው ይህንንም የምናነሳው እዛ የነበረውም ተሳትፎ ለተመልካቾች ለማቅረብ ነው፣ ግንዛቤም እንዲኖር እይታው ደግሞ ያው የጋራ ለማድረግ በሚል ነውና ጳጳሳትም አቅርባቸዋል እና በወጣቶችም በኩል ተሳትፎ ነበር። ወደዛው እንሻገራለን እና ለአካባቢያችን ትልቅ እድገት ነው። አካባቢ ስንል ደግሞ የአሜሳይ ሀገራት በጋራ መስራታቸው ወጣቶች ደግሞ በዚህ ጊዜ በኢትዮጵያን በምንመለከትበት ጊዜ ትልቅ ቁጥር ያላቸው የኢትዮጵያ እንግዲህ በ130 ሚሊዮን ሕዝብ ያለበት ሀገር ከ70% በላይ ከ30 ዓመት በታች መሆናችን ይታወቃል እና ይሄ ደግሞ ትልቅ ኃይል ነው እንደተባለው። ለዚህም ነው እንግዲህ ወጣቶች ዛሬ በዚሁ ፕሮግራም ላይ አንድ ላይ እንዲሆኑ የተፈለገውም እና ቤተክርስቲያን እንግዲህ የእርሶም ቃል ለመውሰድ ቀደም ሲል የተነሳው የዛሬ ተስፋዎችም ናቸው፣ የነገ ብቻ አይደለም። ዛሬም ባለችው ቤተክርስቲያን ውስጥ በዛሬዋ ቤተክርስቲያን ውስጥ ትልቅ ቦታ አላቸው የሚል እምነት አላት። ይህ እምነቷን ደግሞ በርዕሰ ሊቃነ ጳጳሳት በቀድሞ አቡነ ፍራንሲስ በሳቸው በኩል የተገለጸው በአሜሳያም ቅቡልነት አግኝቶ በዚህ መንገድ መሰራቱ ጥሩ ነው። ወደ ኢትዮጵያም ስናመጣው እንግዲህ እኛም ይህንኑ ደግሞ ለማስረጽ ተሳትፎ አድርጋችሁ መጥታችኋልና እንዴት ነው ኢትዮጵያን ወክላችሁ እንደዚሁ ከ10 ሀገራት ከመጡ ወጣቶች ጋር ከጳጳሳት ጋር ከካህናት ከደናግላን ጋር ሆናችሁ በዚያ መሳተፋችሁ ምን ተሰማችሁ? እንዴት ነው ያያችሁት? ቅድምም ስታስተዋውቁ ከጠቅላይ ጽሕፈት ቤት ከጳጳሳት ጉባኤ ጽሕፈት ቤት እንደዚሁም ደግሞ ከአዲስ አበባ ሰበካ ጽሕፈት ቤት እንደዚሁም ከአዲስ አበባ ከተማም የወጣቶች ማስተባበሪያ ተወክላችሁ ነው እዛ የተገኛችሁትና ይህ ደግሞ ትልቅ ነገር ነውና አሁን አባታችንም ባቀረቡት ላይ የሚታይ ሕይወት ያለው ተሳትፎ ያደረጋችሁበት ነው። እንደዚህ የሚነገር ብቻ ሳይሆን የሚታይ ሆኗል እና አሁንም የሚታይ መሆኑን የበለጠ እናንተም እንድታረጋግጡልኝ ለመጠየቅ ነው።